ለኛ የቀለም እናታችን ናት። መማር ማስተማሩ ላይ ሰዓቷን እጅግ በጣም በአግባብ ነው የምትጠቀመው። ጎበዝ መባል አንድን ስራ ጠንክራ እንድትሰራ ያደርጋል። መደበኛ የስራ ሰዓቷን ብቻ አይደለም የምትጠቀመው፣ ቅዳሜም እሁድም ከልጆች ጋር ናት፣ ተማሪዎች ጋር ናት። እቺ መምህርት ከወንዶቹም ተሽላ የመጀመሪያ ሆና ተሸልማለች፣ ከሴቶቹም ተሽላ የመጀመሪያ ሆና ተሸልማለች። በክፍል ውስጥ የሚሰማው የተማሪዎች ጥያቄ፣ በጥቁር ሰሌዳ ላይ የሚጻፈው ፊደል፣ በተማሪዎች ፊት ላይ የሚታየው የመረዳት ፈገግታ፣ እነዚህ ሁሉ ለመምህር ድንቄ ረታ የዕለቱ ስኬት መለኪያዎች ናቸው። የእውቀትን ብርሃን ለተማሪዎች በማብራት ብቻ ሳይሆን ሕይወታቸውንም በተስፋ ለመቅረጽ የምትተጋ መምህር ናት። ልጆችን ሳንገስጽ ትምህርቱን በጥሩ ሁኔታ እንዲቀበሉት በማድረግ ጥሩ የሆነ አቀራረብ፣ እናታዊ የሆነ አቀራረብ እየቀረብን ትምህርቱን በጥሩ ሁኔታ እንዲጨብጡት ማድረግ ነው። ሌላው ከሌላው የተለየ ነገር ወይም የተለየ ነገር ባንፈጥረም ልጆች ትምህርቱን እንዲወዱት አንተን መጀመሪያ መውደድ መቻል አለባቸው። መጀመሪያ አስተማሪውን ነው መውደድ ያለባቸው፣ ትምህርቱን ለመውደድ ማለት ነው። አስተማሪው የሚጠሉት ከሆነ ትምህርቱን የሚጠሉታል። ስለዚህ አንተ መጀመሪያ በአባታዊ ወይም በእናታዊ ወይም በእህታዊ መልኩ ትቀርባቸዋለህ። የምትሰጣቸውን ትምህርት በንቃት ይከታተላሉ ማለት ነው። ስታስተምረን በደንብ እንዲገባ እናርጋና እንደ መምህር ብቻ ሳይሆን እንደ እናትም የሚያስፈልገንን ነገር እየጠየቀችን እኛም ደግሞ የማይገባንን እየጠየቅናት ለኛ አሪያ የምትሆን መምህር ስለሆነች የሷንም አሪያ እየተከተልን እትዬ ድንቄ ለኛ የቀለም እናታችን ናት። ከትምህርት ባሻገር እሷ ለኛ እናታችን ማለት ናት። ትመክረናለች፣ ነገሮችን ቀለል አድርገን እንድናስብ ትመክረናለች፣ የተለያዩ ድጋፎችንም ታደርግልናለች። ከመምህርት ድንቄ ጋር ከ3 ዓመት በፊት ነው እዚህ ትምህርት ቤት ተመድበው መጣው አብረን መስራት የጀመርነው። በአማርኛ መምህርነት ተመድበው ነው እያገለገሉ ያሉት። በትምህርት ቤት ውስጥ ያላቸው ከመምህራን ጋር ማህበራዊ ግንኙነታቸው፣ ከተማሪ ጋርም ያላቸው መስተጋብር፣ በመማር ማስተማሩ ሂደትም ያላቸው እንቅስቃሴ እጅግ በጣም የሚመሰገንና የሚደነቅ ነው። ለስራ ያላት ተነሳሽነት አንደኛ ስራ አክባሪ ናት፣ ቀና ናት። ለሚሰጣት ስራ ማንኛውንም ስራ ወደ ኋላ ማትል፣ ተማሪዎችም ትምህርት ቤቱ የሚሰጣትን ማንኛውንም በሷ የሚጠበቅ ኃላፊነት በተገቢው ስራዋን የምትከውን በጣም ታታሪና ንቁ ሰራተኛችን ናት። በጠይማ አንደኛና መካከለኛ ደረጃ ትምህርት ቤት የአማርኛ ቋንቋ መምህር የሆነችው መምህርት ድንቄ ረታ ለሙያዋ ካላት ፍቅር የተነሳ በክፍል ውስጥ የምታሳየው ትጋት፣ ለተማሪዎች ያላት ቅርበትና የምትጠቀምባቸው ውጤታማ የማስተማር ስነ ዘዴዎች በተማሪዎቿና በስራ ባልደረቦቿ ዘንድ ልዩ ክብር አላት። ስታስተምር በጣም ጎበዝ መምህር ናት። በነገራችን ላይ የቋንቋ መምህራችን ናት። አማርኛ ስታስተምረን በጣም ነው ስታነብ ለራሱ አላት ዘዴ አላት። ስታነብ በጣም ነው ደስ የምትለው። ስታስረዳ በሁሉም ነገር በቃ የማስተማር ችሎታ በጣም ድንቅ ነው። ለሷ የተሰጣት ብቻ ነው። በጣም ነው ደስ የሚል ያረዳድ ስታይሏ። የማስተማር ስነ ዘዴዋ ከሌሎች መምህራን በጣም ለየት የሚያደርገው መደበኛ የስራ ሰዓቷን ብቻ አይደለም የምትጠቀመው፣ ቅዳሜም እሁድም ከልጆች ጋር ናት፣ ተማሪዎች ጋር ናት። በተለይ 8ኛ ክፍል ከመያዙ ጋር ተያይዞ 8ኛን ክፍል ቅዳሜ እሁድ በመጥራት የቲዩቶሪያል ወይም የገዛ ትምህርትን በመስጠት አጋዥ መጽሐፍ በማዘጋጀት ወርክሽቶችን በማዘጋጀት ልጆች የሚመቻቸውን የመማሪያ ስነ ዘዴ በመጠቀም በተማሪዎቿ በኩል በጣም ተወዳጅ የሆነችና ጎበዝ ሰራተኛ ናት። መማር ማስተማሩ ላይ ሰዓቷን እጅግ በጣም በአግባብ ነው የምትጠቀመው። የተማሪዎችን ሰዓት በጭራሽ የመሽረፍ ዘግይታ የመውጣት ወይም ቀድማ የመግባት ሳይሆን የራሷን ሰዓት የመጠቀም ልምዱን ለኛም እስከ ማካፈል ድረስ እኛም ከሷ ልምድ እስከምንወስድ ድረስ ማለት ነው። ተጨማሪ ሰዓታትን በመውሰድ የትርፍ ሰዓት ትምህርት በመስጠት ልጆችን ታገለግላለች፣ ትረዳለች። ተማሪዎችን በክፍለ ጊዜያቸው ከማስተማር ውጭ ደግሞ ቅዳሜና እሁድን የረፍት ጊዜያችን ተጠቅመን አንደኛ 8ኛና 5ኛ ነው ማስተምረው። 8ኛ ክፍል ለሚኒስትሪ የሚዘጋጁ ተማሪዎች በመሆናቸው ቅዳሜና እሁድ እየጠራሁ እገዛ አደርጋለሁ። ቲዩቶሪያል እንሰጣለን ወይንም ደግሞ የማጠናከሪያ ትምህርት እንሰጣለን። 5ኛ ክፍሎችም በተመሳሳይ ያው
ብዙ ነገር የሚጠብቁ ስለሆነ እነሱ የሚገባቸውን ነገሮች ሾርት ኖት ምንለዋለን ኖት ማጻፍ ይጠቅማቸዋል የምንላቸውን ነገሮች በማስያዝ የመማር ማስተማሩን ሂደት እየሰራን ነው የምንገኘው። ለትምህርትና ለማስተማር ካላት ፍቅር የተነሳ ከመደበኛ ስራዋ በተጨማሪ ተማሪዎች በቀላሉ እንዲማሩ የአጋዥ መጽሐፍት በማዘጋጀት የተማሪዎችን የመማር ጉዞ አቅላለች። ይህም ለእውቀት ያላት ክብርና ለተማሪዎች ስኬት ያላትን ጥልቅ ቁርኝነት ያሳያል። ይህን አጋዥ መጽሐፉን ያዘጋጀሁት ያው ብዙ የተገዛዙ መጽሐፎች አሉ መጽሐፍ ቤት ላይ ግን እስኪ ደግሞ ለራሴ ለህሊናዬ እንዲሆነኝ ከሚል አንፃር ከ5ኛ እስከ 8ኛ ክፍል ያሉ መጽሐፎችን አጋዥ መጽሐፎችን ሌላ የተዘጋጁትን መጽሐፎችን በማጣቀስ ተማሪዎች በቀላሉ እንዲያገኙት አሁን ለምሳሌ ብዙ አጋዥ መጽሐፍ አለ መጽሐፍ ቤት ላይ ግን በአሁኑ ደግሞ የኛ ተማሪዎች እንዴት ነው እየተቀበሉን ያለ በምን አይነት ዘዴ ነው ከዚያውን የተዘጋጀውን መጽሐፍ ፈልገው ውጤት ለማምጣት ትንሽ ያስቸግራቸዋል። እኔ ግን ሾርት ኤንድ ክሪዛይዝ በማድረግ ስለ አንድ ነገር እጥርጥር በማድረግ ተሎ እንዲገባቸው ከምናስተማራቸውና ከመጽሐፉ ጋር በማገናኘት አጠር ያለ እና እንዲገባቸው በሚል ነው ያን መጽሐፍ ላዘጋጅ ይቻልኩኝ። መምህር ስለሆነች በምታስተምርበት ዘዴ ስለሆነ መጽሐፉን እኔ ጻፈችው በጣም ነው ደስ የሚል። እኔ አንብቤዋለሁ። በጣም ብዙ ማብራሪያዎች አሉትኝ። በኤግዛምፕል ነው የጻፈችው። በጣም ደስ የሚል መጽሐፍ ነው። ለሌሎችም ተማሪዎች አንብቡት እላለሁ። የድንቄ ረታ መጽሐፍ አንብቡት። ለኛ ለተማሪዎች በራሷ የተለያዩ አጋዥ መጽሐፎችን አዘጋጅታ እንድናነብ ተረዳናለች። የአጋዥ መጽሐፍ ከትምህርት መጽሐፍ ተጨማሪ መምህራችን የረጅም ጊዜ ማስተማር ልምድ ስላላት ከዛ ልምድ የተነሳ እና ደግሞ በህይወት ተሞክሯ ላይም የተመሰረተ ስለሆነ ለኛ ለወደፊታችን ለአሁን ላይም ጥሩ የሆነ በግሉ ያዘጋጀችው አጋዥ መጽሐፍ አለ። አጋዥ መጽሐፎችን በራሷ አቀናብራ አቅርባላቸዋለች። ቤተ መጽሐፍ ውስጥ ተቀምጦ ልጆች ሄደው በትርፍ ሰዓታቸው ያንን እንዲጠቀሙ የማድረግ እገዛ አከናውናለች። መምህርነትን በክፍል ውስጥ ብቻ የማትወስን መምህር ድንቄ የሴት ተማሪዎች ድምፅ በመሆን የሴት ክበባትን በማስተባበርና ችግሮቻቸውን በማዳመጥ ተስፋ የምትሰጥ አስተማሪ ናት። በብዙ ተማሪዎች ዘንድ መምህር ብቻ ሳትሆን አማካሪ፣ አበረታችና የህይወት አቅጣጫ አመላካች ሆናለች። ክበባት ላይ የመጣሁት በ2015 ነው። ከዛን ጊዜ ጀምሮ የስርዓተ ጾታ ወይንም የሴቶችን ክበብ ያስኩት በተጠሪነት ከላይኛው ክፍል እኔ ነኝ። አሁን ከ5ኛ እስከ 8ኛ ክፍል ያሉ ተማሪዎች የደረሱ ናቸው። የወር አበባ ማየት የሚጀምረው ከ9 ዓመት ጀምሮ ነው ይላል በሪሰርች ወይንም በጥናትና ምርምር ላይ እና ተጠቃሚ እንዲሆኑ ከፍተኛ ስራ እየሰራ ነው ብዬ አስባለሁ። ከትምህርት ቤቱ ጋር አብሮ በማገዝ ማለት ነውና ከሞዴሱም አልፎ ደግሞ በንጽህና መጠበቂያ ላይ ሞዴስ ዩዝ ኤንድ ስሩ የሚያደርጉት ነገር ነው፣ ተጠቅሞ የሚጥሉት ነገር ነው። ግን ለምን አካባቢያችን ተኮር በመሆን በራሳችን በእጃችን ሰፍተን እያጠብንን በንጽህና እየተጠቀምንን መጠቀም እንችላለን በሚለው ተማሪዎችን ስልጠና ሰጠን። አንደኛ ኬር ፕሮጀክት ወስዶ አሰለጠነን። በዚያ ስልጠና መሰረት ደግሞ ተማሪዎችን እየረዳሁ እያበረታታሁ በርካታ ታጥበው የምንጠቀምባቸው የሞዴሶችን ወይም ፓዶችን አዘጋጅተናል። ያን እያዘጋጀን ልጆቹ አሁን በጥሩ ሁኔታ እየተጠቀሙ አንደኛ ግንዛቤውም አላቸው። ያቻላቻ ስልጠና እናሰጣለን። የህይወት ክህሎት ስልጠና እንሰጣለን። ቅዳሜና እሁድ ነው ይህን የምሰራው። ከትምህርት ውጪ እሁድና ቅዳሜን እየጠራው ነው ይህንን ስልጠና ማሰለጠን። በዚያ ስልጠና መሰረት ደግሞ የሰለጠኑ ተማሪዎች ደግሞ ሌሎችን ተማሪዎች ያሰለጠኑ እነሱ ያሰለጠኑ አሁን በበቂ ሁኔታ ግንዛቤውን ወስደው ተማሪዎቻችን ሞዴሱንም ፓዱንም እየተጠቀሙ ያለምንም ማቋረጥ ያለምንም የመድገብ መጠን ትምህርት ቤታችን ተማሪዎችን እያስተማረ ይገኛል። ከመማር ማስተማሩ በተጨማሪ በስርዓተ ጾታ ወይም ደግሞ በሴቶችና ህጻናት ክበብ ውስጥ
የተለያዩ ስልጠናዎችን ትሰጠናለች። ይህም ስንል ደግሞ በክበብ ውስጥ የተለያዩ ስራዎችን እንድንሰራ አድርገናለች። እኛም ብቻ ሳይሆን የተለያዩ ሴት ተማሪዎች ጋር ስልጠና በመስጠት እናም ደግሞ ከጎናችን ሆና ማንኛውም ጥቃት ሲመጣብን እንዴት መመለስ እንደምንችል በኖራችን ላይ እንዴት መኖር እንደምንችልና ለወደፊትም ደግሞ የተለያዩ እቅዶችን እየሰጠች የሴቶች ክበብን በኃላፊነት በመቀበል ለሴት ተማሪዎች የተለየ እገዛ በማድረግ የንጽህና መጠበቂያ በማዘጋጀት የራሳቸው የተሰጣቸው ቢሮ አለ። እዛ ቢሮ ውስጥ የተለያዩ አገልግሎቶችን የምክር አገልግሎቶችን ራሳቸውን የመጠበቅ አገልግሎቶችን ትምህርታቸው ላይ ንቁ ተሳትፎ እንዲኖራቸው የማበረታታት ሂደቶችን በማድረግ ከፍተኛ አስተዋጽኦ እያበረከተች ያለች መምህርና ምስጉን መምህር ናት። ከትምህርት ቤቱ አስተዳደር ማህበረሰብና መምህራን ጋርም ጥሩ መስተጋብር ያላት መምህር ናት። የማ ትምህርት ቤት የስርዓተ ጾታ ወይም የሴቶችና ህጻናት ክበብ አለ። በዛ ዋና ኃላፊያችን ናት ማለት መሪያችን ናት። ክበብ ውስጥ ግን እንደ መሪ አይደለም፣ እንደ እናት ነው የምታገለግለና ብዙ አገልግሎቶችን ትሰጠናለች። ከውስጥ ትመክረናለች፣ ድጋፎች ታደርግልናለች። ለኛ ብቻ አይደለም ለሌሎችም ተማሪዎች ፋና ወጊ የሆነች መምህር ናት እትዬ ድንቄ ማለት። መምህርት ድንቄ እንወድሻለን፣ እናከብርሻለን፣ ዘላለም ኖሪልን። እትዬ ድንቄ በጣም ነው የምንወድሽ የምናከብርሽ። ኖሪልን፣ እድሜሽን በሙሉ ተደሰች። እንወድሻለን፣ እናከብርሻለን። እንዲህ ያለው የሙያ ታማኝነት የማስተማር ብቃትና ቅንነት ደግሞ ከባህር ዳር ከተማ አስተዳደር ትምህርት መምሪያ እይታ አልተሰወረም። ከተማ አስተዳደሩ ባዘጋጀው የላቀ አፈጻጸም ላሳዩ የመምህራን የእውቅና መርሃ ግብር ላይ መምህር ድንቄ ረታ ከተሸላሚዎች መካከል ስሟ ተጠርቷል። የብዙ ዓመታት ትጋት፣ የተማሪዎች ፍቅርና የሙያ ታማኝነት በአንድ አፍታ እውቅና ባገኘችበት በዚህ መድረክ ላይ መምህር ድንቄ የተሰማትን ደስታ እንዲህ ትገልጻለች። ዛሬ በጣም ከፍተኛ ደስታ ተሰምቶኛል። ለምን ይሄ የመምህራን እውቅና መስጠትና ሽልማት መስጠት ለትንሽ ዓመታት አቋርጦ ነበር እና ካሁን በፊት በበርካታ ጊዜ እንሸለም ነበር። ጥሩ ለሰራ እየተወዳደርን እንሸለም ነበር። አሁን ግን ይቀርቶ ነበር። አሁን በዚህ ዓመት ግን እንደዚህ አይነት ማበረታቻ ሲሰጥ በጣም ደስ ብሎኛል። እኔ ለራሴ ምንም ከሰዎቹ የበለጠ እንትን ባልልም ባለው ሁኔታ ተመርጬ ለዚህ መብቃቴ በጣም ደስ ብሎኛል። ይህ የመምህራን እውቅና የተሰጠበት ዋና ዓላማ የሰሩ መምህራንን ማበረታታት፣ ያልሰሩትን እንዲሰሩ ማንቂያ ደወል ነው ያሉት የባህር ዳር ከተማ አስተዳደር ትምህርት መምሪያ ምክትል ኃላፊ ወይዘሮ ትበይን ባንቲሁን የመምህራን ሽልማት ዓላማው ምንድነው? እንግዲህ ሌሎች መምህራን በሚቀጥለው ዓመት ኢንካሬጅ ሆነው ውስጣቸው ተበረታቶ እንደዚህ ሰርተው ለመሸለም እንዲበቁ የስራ ተነሳሽነታቸውን ለማሳደግ፣ ሲቀጥል ደግሞ በዋናነት የሰሩትን እውቅና መስጠት ነው። ስራቸው ምን ያክል እየደከሙ ምን ያክል ለተማሪዎቻቸው ራሳቸውን አሳልፈው እየሰጡ እንደሆነ ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን፣ እውቀታቸውን ለተማሪዎቻቸው ምን ያክል መስዋዕት እየሆኑ እንደሆነ ለማሳየት ነው። እሱን ስናደርግ ደግሞ የቀሩት በዚህ ልክ ያልተራመዱትን በዚህ ልክ መጥተው ወደፊት እንዲራመዱ እንዲበረታቱ ለማድረግ ነው ይህንን ሽልማት እየሰጠን ያለ ነው። ዛሬ የተሸለመችው አንዲት መምህር ብቻ አይደለችም። የትጋት ሴት፣ የትምህርት ፍቅርና የተማሪዎች ስኬት የተሸለሙበት ቀን ነው። መምህር ድንቄ ረታ ደግሞ ይህንን እውነት በስራዋ ያረጋገጠች የዘመናችን አርአያ መምህር ናት። በቀጣይም የማስተማር ጊዜዋን በተሻለ አፈጻጸም ለመጨረስ ሽልማቱ ተነሳሽነትን ፈጥሮባታል። ጎበዝ መባል አንድን ስራ ጠንክራ እንድትሰራ ያደርጋል። መቼም አሁን እኛ አንድ ሰው ስራ ሲሰራ ጎበዝ በርታ፣ ቀጥልበት እንዲህ ነገሮች አይደለም። እንደዚህ አይነት ስጦታ ይቅርና ዝም ብሎ ቃላዊ በሆነ ነገሩም እንኳን ስናመሰግን ተነሳሽነት ይኖርሃል ለመስራት ማለት ነው። ነገ ደግሞ ከዚህ የበለጠ ሰርቼ በደንብ ምስጉን መሆን መቻል አለብኝ፣ ከሌሎች በላቀ መልኩ ስሜ መጠራት አለበት የሚለውን ነገር እንድትጓጓ ያደርግሃል እና ያጠነክርሃል። ሀገር ሰላም ይሁን እንጂ ከዚህ የበለጠ ስራ እንደምሰራ ራሴን አዘጋጃለሁ። ዛሬም ነገም ከነገ ወዲያም
ጥሩ የሆነ ስራ መስራትን እፈልጋለሁ። የዛሬ ዓመትም እንደምንገናኝ ቃል ገባለሁ። ከመምህራን ተሸላሚዎች አንዷ መምህርት ድንቄ ናት። መምህርት ድንቄ ጠይማ ትምህርት ቤት ነው የምትሰራው። በዚህ ትምህርት ቤት ላይ በጣም ከፍተኛ የተሻለ ለውጥ ያለው ተግባር ከሌሎች መምህራን የተሻለ ሆና ስለታየች ነው እንግዲህ ለሽልማት የበቃቸው። ይህንን ለውጥ በምን መልክ ነው የታየ ስንል የክበባት አፈጻጸም ላይ የተሻለ አፈጻጸም አላት። በሌሎች ተጓዳኝ ተግባሮች የተሻለ ተግባር ትከውናለች። ተማሪዎችን በፓርታይም ታስተምራለች። ለተማሪዎቿ ቅርብ ሆና ችግሮቻቸውን ትፈታለች። ከዛ በተጨማሪ ለተማሪዎች አጋዥ ሊሆን የሚችል መጽሐፍም አዘጋጅታለች። እንግዲህ እሱን በመምሪያ ኤዲት አድርገን በትምህርት ቢሮ እውቅና ተሰጥቶት ማሳተም የምንችልበት ሁኔታ ካለ እሱን እናስቀጥላለን። ግን እስከዚህ ድረስ መምጣቷ በራሱ ለኛ በቂ ነው። አጠቃላይ በድረገቢው ላይ ያለው ንጽህና አስጠብቃ ነው የምትሄደው። ለምሳሌ የሴቶች የንጽህና መጠበቂያ ክበብ ላይ ከፍተኛ አስተዋጽኦ የምታደርግ እናት ናት። ለሴቶቻችን ቀድማ የምትደርስ ችግራቸውን የምትረዳ ያለባቸውን ተፈጥሯዊ ችግር አብራ በጋራ ተጋርታ ለውጥ እንዲመጣ ንጽህናውን ጠብቃ ክላሱንም አጠቃላይ የልጆች ሞዴስ አጠቃቀምን ንጽህና እንዴት ይጠብቃሉ አጠቃላይ የዚህ የንጽህና እነዚህ ዋሽ ላይ ያሉ ተግባሮችን በደንብ ሂደንኛም ጎብኝተ ነው ስለነበረ ትምህርት ቤቱን በደንብ በሰፊ የተሰራበት ሞዴል የሆነ ትምህርት ቤት ያየንበት ነው። እሷ ያለችውበትን ትምህርት ቤት ይሄን ደግሞ በበላይነት እያስከደችው ያለችው እሷ ናት እና የተሻለ አፈጻጸም የተሻለ ውጤት አላት። ቅድም እንዳልኩት ተማሪዎችን ውጤታማ ለማድረግ ከፓርታይም በዘለለ ልጆችን በግል የማሳየትና የማስጠናት ስራዎችን ምክር የመስጠት የጋይዳንስ ስራ የመስራት አጠቃላይ ተፈታኞችና ከዛ ውጭም ያሉ ተማሪዎች ላይ የሚያስፈልጋትና ከሷ የሚጠበቀውን ተግባር በሚፈለገው ውጤታማ ሆነ የሰራች መምህርት ነችና ስንሸልም ራሱን የቻለ መስፈርት አለው። በየደረጃቸው መስፈርት አውጥተን ነው ሽልማት እንዲቀርቡ ያደረግነው። በዛ ልክ ደግሞ የተሻለች ሆናለች። ባስቀመጥነው መስፈርት የፊተኛውን ውጤት ያገኘችው እሷ ናት። ካለው የተሻለ ውጤት ያስመዘገበውን የሸለምነው እሷም አንዷ ውጤታማ ከመሆኗ የተነሳ እንድትሸለም ሆናለች ማለት ነው። በጣም የሚደንቀው ምንድነው ከዛ ትምህርት ቤት ሌሎች ወንዶችም አሉ። ግን ከወንዶችም ከሴቶችም ተሽላ ነው እንግዲህ መምህርት ለሽልማት የበቃቸው ማለት ነው። እና ይሄ ምንድነው የሚያሳየው? ጾታ የሚለው አይገልጽም፣ ስራ ነው የሚገልጸው። እቺ መምህርት ከወንዶችም ተሽላ የመጀመሪያ ሆና ተሸልማለች፣ ከሴቶችም ተሽላ የመጀመሪያ ሆና ተሸልማለች። እና ይሄ የሚያሳየው ምንድነው የትኛውም ተቋም ላይ ሆነ ጾታ የሚለው አገልግሎት እንደሌለውና ስራና አፈጻጸም ብቻ መለካት እንዳለበት የሚያሳይ ውጤት ነው። እና የተሻለ ውጤት አምጥታ የተሻለ ፕሮሞሽን እንድናደርግላት የተገደድንባት አንዷ እንቁ መምህራችን ናት ማለት ነው።